እግዚአብሔር ይመስገን። እነዚህ አራት ምዕራፎች ከምዕራፍ 9 እስከ ምዕራፍ 12 ያሉት የኢየሱስ ክርስቶስን ማንነት ኢየሱስ ማን ነው የሚለውንና የመንግስቱንና የደቀ መዝሙርነትን እሴቶች ያነሳሉ እና ስለዚህ የኢየሱስን ማንነት የእግዚአብሔርን መንግስትና የደቀ መዝሙርነትን እሴቶቹን እነዚህን ነገሮች ያነሳሉ። እነዚህ ላይ እንወያያለን ማለት ነው። ክፍሎቹ የሚያነሱት ሐሳብ ኢየሱስ ወደ ኢየሩሳሌም ለመሄድ መወሰኑን ያሳያል። ምዕራፍ 9 ቁጥር 51 ላይ እናገኘዋለን። ወደ ሰማይም የሚያርግበት ጊዜ በመቃረቡ ወደ ኢየሩሳሌም ለመሄድ ቆርጦ ተነሳ ይላል ምዕራፍ 9 ቁጥር 51። ስለዚህ ምዕራፍ 9 እንደነ ማቴዎስ ወደ ምዕራፍ መጋረጃ ሳይሆን ሉቃስ ዘገባውን ሲያስቀምጥ አስቀድሞ ምዕራፍ 9 ላይ ይህንን ነገር ይናገራል። ስለዚህ ወደ የሚያርግበት ጊዜ ስለደረሰ ያንን ተረድቶ ያንን አውቆ እንዲህ አይነት ነገር በመቅረቡ ወደ ኢየሩሳሌም ለመሄድ ቆርጦ ተነሳ ይላል ምዕራፍ 9 ቁጥር 51 ላይ ማለት ነው። እንግዲህ የመንግስቱን እሴቶች እዚህ ውስጥ እናያለን። ሉቃስ በእነዚህ የመንግስቱ እሴቶች ውስጥ ዋና የሚያስቀምጣቸው ትልቅ ቁም ነገር አለ። ዛሬ ትኩረት ሰጥተን እናየዋለን ብዬም የማስበው ኢየሱስ በዚህ በሉቃስ ወንጌል ውስጥ ሉቃስ ኢየሱስን የሳለበትና ኢየሱስን ያስቀመጠበት አንዱ መልክ ምንድን ነው? ኢየሱስ ክርስቶስ የመበለቶች፣ የምስኪኖች እንደገና የኦርፋኖች ወላጅ አልባ ለሆኑ ወዳጅ ነው። የነሱ ወዳጅ ነው። ጓደኞቹ እነሱ ናቸው። ኢየሱስ ትምህርቱንና ምሳሌውን የገነባው በእነዚህ አይነት ሰዎች ነው። አንዲት መበለት ወይም ደግሞ አንድ ሰው አንድ የተቸገረ ሰው በሞትና በሕይወት መካከል ተደብድቦ የተጣለ ሰው አስቸጋሪ ገደላማ የሆነ ቦታ ጋር ከኢየሩሳሌም ወደ ሰማሪያ በሚሄድበት ጊዜ ስለተደበደበ ሰው እንደገና በአንጻሩም ደግሞ እንደዚህ አይነትን ሰዎች ብቻ ሳይሆን ባለጠጎችንም ስግብግብ የሆኑ ባለጠጎችን ወይም ደግሞ ለሀብትና ወይም ለቁሳዊ ነገር በጣም ትልቅ ፍላጎት ያላቸው ሰዎችና እነዚህንም ሀብት ለማግኘት ሰዎችን የሚበድሉ ሰዎችንም በአንጻሩ አስቀምጧል ሉቃስ ወንጌል። ለምሳሌ አልዓዛርና ባለጠጋው ሰው በባለጠጋው ሰው ደጃፍ ላይ የነበረ አልዓዛር የተባለ ሰው ያ ባለጠጋ ሊመለከተው ያልቻለ ወይም ትዝም ያላለው እንዲሁ ከቸልተኝነት ግን ውሾች መተው ቆስሉን ይልሱለት ነበር ይላል እና በባለጠጋው ደጃፍ ላይ ነው የኖረው። ምን አይነት እንዲህ አይነቱ አኗኗር የኢትዮጵያን አኗኗር ይመስላል። አሁን እየተቀየረ ቢመጣም አዲስ አበባ እንዳሁኑ ከመቀየሩ በፊት የኑሮ ዘይቤያችን ወይም ደግሞ ማህበረሰቡ በአንድ ባለጠጋ ሰው ቤት አጠገብ ከጎኑ ደግሞ አንድ ደግሞ ሚስኪን ወይም ደግሞ በኢኮኖሚ ደሃ የሆነ ሰው አብሮ ይኖራል። እነዚህ ሰዎች አብረው ይኖራሉ። አብረው እድር አላቸው፣ ማህበራዊ መስተጋብር አላቸው። እንዲህ አይነት ኑሮ የተለመደ ነው በኢትዮጵያ ውስጥ ማለት ነው። ወደ ውጭ ስንወጣ ከኢኮኖሚ የተነሳ ወይም ደግሞ መኖሪያቸው ሊለያይ ይችላል። የሀብታሞች ሰፈር፣ የድሆች ሰፈር እንደዚህ እየተባለ ይኖራል። ግን ሉቃስ ወንጌል ላይ እንደዚህ አይነት ነገር እናያለን። የእስራኤል አኗኗር እንዲህ አይነት መልክ እንዳለው እንዲህ አይነት መልክ አለው ብቻ ሳይሆን በንጽጽር ለማስቀመጥ ሞክሯል። አሁንም ደግሞ በዚሁ በሉቃስ ወንጌል ላይ እንደምናየው ወንድሜ እንዲያካፍለኝ እንትን አድርገው ንገረው ይለዋል ኢየሱስን። ንገርልኝ እንትን እንዲያካፍለኝ ሀብቱን እንትን እንዲያደርገኝ ንገርልኝ፣ አሳስብልኝ ብሎ ለኢየሱስ ሲለው ኢየሱስ የመለሰለት መልስ አለ ለዚህም ሰው። ይሄም እዚሁ ክፍል ላይ የምናገኘው ነው በኋላ ስለምናየው ማለት ነው። ስለዚህ እነዚህን ነገሮች ሉቃስ በንጽጽር ያስቀመጠበት ክፍል ነው ማለት ነው። ስለዚህ ባጭሩ
ኢየሱስ የነዚህ ሰዎች ወዳጅና ለነዚህ ሰዎች ልብ አለው፣ ለነዚህ ሰዎች ቅርብ ነው፣ ለነዚህ ሰዎች የራቅ አይደለም። ምናልባትም እሱም ራሱ ኢየሱስ ከዚሁ ማህበረሰብ ነው፣ ከድሆቹ ማህበረሰብ ነው። ወደ መቅደስ እናቱ ድሆች ገዝተው መስዋዕት የሚያቀርቡትን ነው ይዛ ልታቀርብ ሄደችው ማለት ነው። እና በአጭሩ ኢየሱስም የዚሁ ማህበረሰብ አካል ነው። ታዲያ ጌታ ለእነዚህ ሰዎች ልብ ነበረው፣ ለእነዚህ ሰዎች ስፍራ ነበረው የሚለውን ነገር ሉቃስ በተወሰነ መልኩ ሊጠቁመን ሞክሯል ማለት ነው። ምዕራፍ 9ን ስናየው 62 ቁጥሮች አሉት። የኢየሱስ ማንነትና ደቀ መዛሙርቱን አብሮ ይነግረናል። የኢየሱስ ማንነትና ደቀ መዛሙርቱን አብሮ ይነግረናል። ምዕራፍ 10 42 ቁጥሮች አሉት። እነዚህ 42 ቁጥሮች የመንግስቱን እሴት ይነግረናል። ይህም ፍቅርና ምህረትን ያሳየናል። ፍቅርና ምህረትን ከመንግስቱ እሴቶች ሁለቱን ፍቅርና ምህረትን ያሳየናል። ምዕራፍ 11 ደግሞ 54 ቁጥሮች አሉት። በእነዚህ 54 ቁጥሮች ውስጥ ዋናው ሐሳብ ምንድነው? በዚህ ውስጥም የመንግስቱን እሴት ነው። ይህም የመንግስቱ እሴት ጸሎት፣ የኢየሱስ የጸሎት ህይወትና የጸሎት ትምህርት ሁለቱም ምን ይመስላል? ዛሬ በዋነኛነት አንድ ትልቅ የምናየው ነገር ይሄንን ነው። የጸሎት ትምህርትና የጸሎት ህይወት። ኢየሱስ ይጸልያል፣ የጸሎት ህይወት አለው። ኢየሱስ ደግሞ የጸሎትም ትምህርት አስተምሯል። ስለዚህ ትምህርቱና የጸሎት ትምህርትና የጸሎት ህይወት ምን ይመስላል የሚለውን ምዕራፍ 11 ላይ በዋነኛነት ትኩረት ሰጥተን እናያለን ማለት ነው። ምዕራፍ 12 ላይ ደግሞ 59 ቁጥሮች አሉት። የመንግስቱን እሴት ነቅቶ መጠበቅ፣ እንደ ታማኝ ባለአደራ ነቅቶ መጠበቅን እናያለን። ማቴዎስ ወንጌልም ላይ ተመልክተናል ይህን ሐሳብ። ነገር ግን በሉቃስ ወንጌልም ደግሞ በተለየ ምሳሌ ውስጥ አድርጎ ስላቀረበልን እርሱንም በተወሰነ መልኩ ለመመልከትና ለማየት ጥረት እናደርጋለን ማለት ነው። እንግዲህ ወደ ምዕራፍ ክፍፍል ስንመጣ ምዕራፍ 9ን ከቁጥር 1 እስከ 9 በተወሰነ እናያለን። ቅድም እንደነገርኳችሁ ምዕራፍ 10ን ከቁጥር 25 እስከ 37 እናያለን። እንደገና ምዕራፍ 10ን ከቁጥር 38 እስከ 42 ድረስ እናያለን። ምዕራፍ 11ን ከ1 እስከ 13 እናያለን። ምዕራፍ 12 ላይ ከ13 እስከ 21 እና ምዕራፍ 12 ላይ ከ35 እስከ 47 ያለውን እነዚህን ቶሎ ቶሎ ባለኝ ሰዓት አጠር አድርጌ ያነሳና ከዛ እኛም ደግሞ በአጠቃላይ ሪፍሌክት እናደርጋለን። ሌሎቹን ለምን ዘለልካቸው ለሚለው ጥያቄ ቅድም ለማሳሰብ ወይም ለመሞከር እንደፈለኩት ሌላ ጊዜ ተመልክተነዋል። ከኔም ጋር ከሌሎቹም ከዚህ አብረን ከምናስተምረው ወይም ደግሞ ቃሉን ከምናቀርብላችሁ ላይ የቃሉ አስተማሪ ነው ስማችን። የቃሉ አስተማሪዎች እኛ አቅርበንላችኋል። ለምሳሌ ኢየሱስ ወደ ተራራ ጴጥሮስና ዮሐንስ ያዕቆብን ይዞ መውጣቱ መልኩ እንደተቀየረ ይህንን በተደጋጋሚ አቅርበንላቸዋል። ከተራራው ሲወርድ ደግሞ የነበራቸውን ጥያቄ እንደመለሰላቸው አቅርበንላቸዋል። በተራራው ስብከት ውስጥ አብዛኛውን ነገር 5000 ሕዝብ መመገቡን አቅርበንላቸዋል። አትጨነቁ ብሎ ስለ ጭንቀት ስለምትበሉትና ስለምትጠጡት አትጨነቁ የሚለውን እነዚህን ሁሉ ነገሮች አቅርበንላቸዋል። ሌሎችንም በርካታ ነገሮችን አቅርበናል። ስለመላካቸው ደቀ መዛሙርቱን ሁለት አድርጎ ስለመላካቸው እነዚህንም አቅርበናል። ስለዚህ እነዚህን ከምንደጋገም በሉቃስ ወንጌል ላይ ሳይደጋገሙ በእነዚህ ምዕራፎች ውስጥ ትኩረት የሰጣቸውን ነገሮች እናያለን ማለት ነው። እንግዲህ ምዕራፍ 9 ከቁጥር 1 እስከ 9ንም ስንመለከት 12ቱ ሐዋርያት መላካቸውን ማቴዎስ ወንጌል ምዕራፍ 10 ላይ በሰፊው ተመልክተናል። ታዲያ ግን ምንድነው ለማንሳት የተፈለገው ወይም ደግሞ የትኛውን ነገር ብናነሳ መልካም ነው የሚለውን ኢየሱስ ሁለት አድርጎ ላካቸውና ደቀ መዛሙርቱን በተልእኮ ወቅት የሰጣቸው መርህ ነበረ። የተሰጣቸው መርህና ወይም ደግሞ መመሪያው ምንድነው? የጉዞ መመሪያን የሰጣቸው ምንም ነገር አትያዙ፣ ኮሮጆ አትያዙ፣ እንደገናም ደግሞ ሌሎችንም ከረጢትም አትያዙ ብሎ ይነግራቸዋል። ኢየሱስ ይሄንን አትያዙ፣
ስለዚህ ሂዱ፣ እጀ ጠባብም አትያዙ፣ ገንዘብም ቢሆን አትያዙ ብሎ ይነግራቸዋል። ይቅርታ፣ ይህ አባባልና ይህ አደራረግ ለምንድን ነው ኢየሱስ ይህንን ያላቸው ብለን ስንል የግሪክ ፈላስፎችና እንደገና በሮም ውስጥም የነበሩት አንዳንድ ፈላስፎች ወይም መምህራኖች እንዲህ አይነት ልማድ ነበራቸው። በሁለት መልኩ ልማድ አላቸው። አንደኛ ልክ እንደ ኢየሱስ አይነት ትምህርትን የሚከተሉ ነበሩ። ይሄ ምንድነው? ምንም ሳይይዙ እንዲሁ ከየትኛውም ቁሳዊ ነገር ተላቀው ዝም ብለው ወደ ማስተማር ስራቸው የሚሄዱ አሉ። ለምሳሌ አንዳንዶቹ ፈላስፎች ከሌሎቹ ፈላስፎች በተለየ መልኩ ቀረጢትም አይዙ ወይም ደግሞ ምንም ነገር አይዙ ወይም ለዚህ ዓለም ነገር ደንታቢስ ናቸው። ለምሳሌ አሁን ዲዮግኖስ የተባለውን አንድ ፈላስፋ ስንመለከት ዝም አኗኗሩ እንትን ውስጥ ነው። ምንድነው እንዲህ ዝም ብሎ ሜዳ ላይ ነው የሚኖረው። እንዲህ እንደ ልክኛ የጨረቃ ቤት እንደምንለው እንዲከልለው የተወሰኑ እንትኖችን መከለያ ነገር ይሰራና እዛ ውስጥ ነው የሚኖረው እና በጣም የታወቀ ፈላስፋ ስለሆነ ታላቁ እስክንድር ያለበት ቦታ መጥቶ ሊጎበኘው ፈለገና ለማናገር ጥረት ያደርጋል እና በኩራት ሆኖ ታላቁ እስክንድር ምን እንዳደርግልህ ትፈልጋለህ? ወይም ደግሞ ምን ልስጥህ አለው። ወይ ቤት ሊሰጠው ወይም ደግሞ ሌላም ነገር እንዲያደርግለት ፈልጎ ማለት ነው። ታላቁ እስክንድር ልክ እንዲህ አይነት እንትን አለው። አንዳንዴ እስረኞችን ይጎበኛል፣ የሆነ ቦታ ይሄዳል፣ ሰዎችን ያገኛል፣ እንደዚህ ያደርጋልና ከዛ ሊያናግረውም አልፈለገም። ስለዚህ እባክህ ፀሐይዋን ከለልከኝና ፀሐይ ልሙቅበት፣ ዞር በልልኝ ከፊቴ ብሎ ንጉሱን አባረረው። ይሄ እንደዚህ አይነት ልክ እንደዚህ አይነት ፈላስፎች አሉ። ደንታቤስ የሆኑ ምንም ነገር አይዙም፣ ከምንም ነገር ነፃ ናቸው፣ ተከታዮች አሏቸው። የሚያስተምሩትንም ተከታዮች ተስፋ አድርገው ምን አያደርጉም፣ አይጓዙም። ሌሎቹ ደግሞ ፈላስፎች አሉ። ከዚህ በተቃራኒ ደግሞ ሌሎቹ ፈላስፎች ለምሳሌ በአንደኛ ቆሮንቶስ ምዕራፍ 9ን ስናጠና ጳውሎስ እኔ ወንጌልን ለኔ ክብር ወንጌልን ያለ ዋጋ መናገሬ ነው ብሎ ይናገራል። ለምን? የቆሮንቶሳን መለኪያ ሐዋርያት ወይም ደግሞ የጌታ አገልጋዮች ልክ እንደ ግሪክ ፈላስፎች ካስተማሩ በኋላ ከተማሪዎቻቸው እንትን ማግኘት አለባቸው፣ ምላሽ ማግኘት አለባቸው በገንዘብ የሚል አስተሳሰብ አላቸው። ጳውሎስ ቆሮንቶስ ውስጥ ምንም ነገር አልቀበልም ከእናንተ አልፈልግም ቢልም ከፊልጵስዩስ ቤተክርስቲያን ደግሞ ሲቀበልና ሲወስድ እናያለን። ታዲያ ለምንድን ነው ቆሮንቶሳውያንን ከነሱ ምንም ነገር መቀበል ያልፈለገው መውሰድ ያልፈለገው? ለምንድን ነው? የነበራቸው አስተሳሰብ ነው። ፈላስፎች የነበራቸው ልማድ ምንድን ነው? ያስተምራሉ። ከዛ በኋላ ካስተማሩ በኋላ ከሚያስተምሩት ተማሪ የሚወስዱት ነገር አለ። ከሚያስተምሩት ተማሪ ባያገኙም እንኳን ቀረጢት አትያዙ እንደተባለው ቀረጢት ይይዛሉ። ስለዚህ በቀረጢት ይዘው በመጓዝ እየተጓዙ ፈላስፋ መሆናቸው በንግግራቸው፣ ባለባበሳቸው፣ በተከታዮቻቸው ስለሚታወቁ የሚመገቡትን ምግብና አንዳንድ ስጦታዎችን እየተቀበሉ እዛ ቀረጢት ውስጥ ይከታሉ። ስለዚህ እንዲህ አይነቱም ልማድ ያላቸው ፈላስፎች አሉ። እንደገና ደግሞ ከዚህ በተቃራኒ ደግሞ ምንም ነገር የማይፈልጉ ምንም አይነት ቀረጢት የማይዙ ቀረጢት መያዝም የማይፈልጉ ምንም አይነት ለቆሳይ ነገርም ደግሞ ደንታ የሌላቸው ፈላስፎች አሉ። ስለዚህ ኢየሱስ የጉዞውን መርህ ወይም መመሪያ በሚሰጥበት ጊዜ ከነዚህ ከቀረጢት ይዘው ከሚጓዙት ከግሪክ ፈላስፎችና በሮማውያንም ዘንድ ከተለመዱት የሮማውያን ልማድ ካላቸው እንዲለዩ ስለፈለገ ምግብ አትያዙ፣ ልብስም ቢሆን አትያዙ፣ ቀረጢትም አትያዙ። እንደነዚህ ፈላስፎች በምታገኙት ወይም በምትሰበስቡት ነገር እሱን ተስፋ እያደረጋችሁ እንትን አትበሉ፣ አትሂዱ ብሎ የተለየ የጉዞ መሪ ይነግራቸዋል። እንደነ ዲዮግኖስ ደግሞ ቁሳዊ ነገርን ሙሉ ለሙሉ አልፈልግም ብለው ደግሞ እንዳይሉ ኢየሱስ የተለየ ደግሞ ምክር ይመክራቸዋል። በምትጓዝበት ጊዜ እንደው ዝም ብላችሁ ሂዱ አይደለም፣ ወደ ቤቶች ግቡ፣
ወደ ገባችሁበት ቤት ገብታችሁ ወንጌል ንገሯቸው፣ እዛው ተመገቡ፣ እዛው ብሉ። ከተቀበሏችሁ ሰላማቸው ይበዛላችኋል፣ ከነሱ ተመገቡ። ካልተቀበሏችሁ ደግሞ የእግራችሁን ትቢያ አረግፋችሁ ከነሱ ተለይታችሁ ውጡ ብሎ ኢየሱስ አዲስ የሆነ የጉዞ መርህ ለደቀ መዛሙርቱ ሲነግራቸው እናያለን። ስለዚህ ደቀ መዛሙርቱም ደግሞ በታማኝነት ይህንን የጌታቸውን መመሪያ ተከትለው ቀረጢት ሳይዙ ምንም ሳይዙ በጉዞ ወቅት ደግሞ ምንም ሳይገጥማቸው ፈጽመው እንደተመለሱ እናያለን። ታዲያ ደቀ መዛሙርቱ ጥሩ ሪፖርት ነው ለኢየሱስ ይዘው የመጡት፣ ወይም ደግሞ ደቀ መዛሙርቱ በነበራቸው አገልግሎት ስኬታማ ስለነበሩ የእግዚአብሔርን መንግስት አስተማሩ፣ አጋንንቶች ወጡ፣ ድንቅ ምልክት ተደረገ። ይሄኛውም ዝና ወይም ይሄም የደቀ መዛሙርቱ ድርጊት እስከነ ሄሮድስ ወይም እስከ ቤተ መንግስት ድረስ ተሰምቶ ነበረ። ስለዚህ ሄሮድስ ላይ ድንጋጤ ፈጠረበት። ምንድነው የፈጠረበት ድንጋጤ? አንደኛ ዮሐንስን አስገድሎት ነበረ። ዮሐንስን አስገድሎት የህሊና ወቀሳ አለበት። የህሊና ወቀሳ ምንድነው? አግባብ በሌለው መልኩ ነው ወይ የገደልኩት ብሎ፣ ምክንያቱም በጫና ነው የገደለው። የሄሮድያ ልጅ ደንሳ አስደሰታቸው። ምን ላድርግልሽ አለ። እናቷን ስታማክር ጊዜ እናትየው ክፉ ምክር መከረቻት። ስለዚህ ክብሩም እንዳይነካ ስለፈለገ ምን አደረገ? መጥቶ የክብሩ እንዳይነካም ያለችውን አደረገላት። የዮሐንስን አንገት ቆርጦ በወጭት አስረከባት። ስለዚህ ይህንን አደረገ። የፖለቲካ ውጥረትም ገጥሞት ነበረ። የዮሐንስ ማህበሮች ወይም የዮሐንስ ዘመዶችና ወይም እነዚህ የቁብራን ማህበረሰብ አካባቢ ያሉት ሄሮድያንን በጣም ጠልተዋቸው ነበረ በዚህ ድርጊታቸው ምክንያት። ምክንያቱም የስልጣን መባለግ ይባላል አሁን ባለው ቋንቋ። በጣም ልቅ የሆነ የስነ ምግባርና የሞራል ችግር ስለነበረባቸው ይሄኛውም የፖለቲካ ፍርሃት አለበት፣ የህሊና ወቀሳ አለበት። ከዛ እንደገና የደቀ መዛሙርቱ ተልእኮ እና ወይም ደግሞ ትምህርታቸውና ስብከታቸው ወይም ደግሞ በየከተማውና በመንደሮች ውስጥ ድንቅ ታምራት እያደረጉ መጓዛቸው ትንሽ ይሄም ነገር ፍርሃት ፈጥሮበታል፣ ድንጋጤ ፈጥሮበታል። እንደገና የኢየሱስም ትምህርት ኢየሱስም እዚሁ ምዕራፍ 9 ላይ የእግዚአብሔር መንግስት ቀርባለች ብሎ ነው ያስተማረው። ስለ እግዚአብሔር መንግስት ያስተምር ነበር ኢየሱስ። ስለዚህ ይሄንንም በሚያስተምርበት ጊዜ ይሄንንም ትምህርት በሚሰማበት ጊዜ ሄሮድስ ምን አደረገ? ደነገጠ። ስለዚህ ስለደነገጠ ጥያቄ ሲጠይቅ እናያለን። የአራተኛው ክፍል ገዥ ሄሮድስም በዚያን ጊዜ የሆነውን ነገር ሁሉ ሰምቶ ምን ሰማ? ከቁጥር 1 እስከ ቁጥር 6 ድረስ ያለው የደቀ መዛሙርቱን አገልግሎት፣ የኢየሱስን ትምህርት፣ ሰዎች ነፃ መውጣታቸውን፣ ሰዎችን የሚያንቀሳቀስ ወይም ደግሞ ሰዎችን ወደ አንድ ልዩ ወደሆነ ሙቭመንት ውስጥ የሚከት ነገር ተፈጥሯል። ስለዚህ ይሄንን ነገር ስለሰማ ትንሽ ግራ ተጋባና በዛን ጊዜ ምን አለ? የሆነውን ነገር ሁሉ ሰምቶ ምን አለ? አንዳንድ ሰዎች ምን አለ? ዮሐንስ ከሙታን እንደተነሳ ያወሩ ነበር ይላል። ይሄ ማለት ምንድነው? ያስገደልኩት ዮሐንስ እርሱ ከሙታን ተነስቷል ማለት ነው ተብሎ ይሄንን ሁሉ ወሬ ሰምቶ ነበረ። ሌሎች ደግሞ ምን ብለውታል? አይ ኤልያስ እንደተገለጠ ነገሩት፣ ወይም ደግሞ ከቀድሞዎቹ ነቢያት አንዱ ከሙታን እንደተነሳ ይናገሩ ነበር። ስለዚህ ሄሮድስ ልክ እንደዛኛው ሄሮድስ የሞተውም ሄሮድስ መረጃ አነፍናፊ ነበረ። ይሄኛው በሆነው ነገር ተዳናግጦ መረጃ በሚያነፈንፍበት ጊዜ በጣም ትክክለኛ ያልሆኑ ወይም ደግሞ ቀጥተኛ ያልሆኑ መልእክቶች ግን መላምቶች፣ አይሁዳውያንም ምን ብለው ያምኑ ነበረ? ከነቢያት አንዱ ከሞት ተነስቶ በኋላ ያደርጋሉ የሚል እሳቤ ነው። ኤልያስም ይመጣል የሚል ሐሳብ ነበራቸው። ወይም ከነቢያት አንዱ በኋላ ከሞት ተነስቶ ይመጣል የሚል ነገር ስለነበራቸው በጣም ያልተጣራ መረጃ ነግረው አጨናንቀውታል፣ ሄሮድስን አጨናንቀውታል። ስለዚህ ራሱን ያስቆረጥከው ዮሐንስ ከሞት ተነስቷል አሉት። አይ ኤልያስ ነው አሉት። ሌሎችም ከነቢያት አንዱ ከሞት ተነስቶ ነው። ይሄን ሁሉ የሰማው ድንቅ ታምራት፣ ምልክት፣ ይሄ ሁሉ ነውጥ፣ ይሄ ሁሉ ንቅናቄ በመንደሮችና በከተማዎች የተደረገው ንቅናቄ እውነተኛ ነገር ነው። እንዴት ሆነ?
በቃ ያስገደልከው ዮሐንስ ከሞት ተነስቷል ወይም ደግሞ ኤልያስ ተነስቷል ወይም ከነቢያት አንዱ ተነስቷል ብለው ሄሮድስን በዚህ መልኩ እንዳጨናነቁት እናያለን። ከቁጥር 10 እስከ 11 ስንመጣ ለኢየሱስ ሪፖርት አደረጉለት ደቀ መዛሙርቶቹ እንደዚህ ሆነ ብለው ሲነግሩት እናያለን ማለት ነው። ስለዚህ ከምዕራፍ 9 በዚህ መልኩ እንውጣ። ኢየሱስ ሁለት አድርጎ የላካቸው ሐዋርያት እግዚአብሔር ተጠቅሞባቸው ተልእኮውን በተሳካ መንገድ አከናወኑ። ተልእኮውን በተሳካ መንገድ ስላከናወኑ ጉዳዩ ወደ ሄሮድስ ገብቶ ሄሮድስን እንዴት እንዳስጨነቀውና እንዴት ውጥረት ውስጥ እንደከተተው እናያለን ማለት ነው። ስለዚህ የነበረው የደቀ መዛሙርቱ የወንጌል ተልእኮ ስራ እስከ ቤተ መንግስት ድረስ ወይም እስከ ገዢው ድረስ ደርሶ እንዴት ከተማውን እንዳነቃነቀው እናያለን። ከቁጥር 12 እስከ 17 ያለውን ስናይ ስለ 5000 ሰው መመገባቸው ነው። እሱን ስላየን እዛም ላይ ብዙ እንትን አናደርግም። ወደ ምዕራፍ 10 እንሂድ። ወደ ምዕራፍ 10 እንሂድ። እነዚህ ሁሉ ቅድም ሲነበብ እንደሰማ ነው ከአሁን በፊት በደንብ ጊዜ ተወስዶባቸው ብዙ ስለተማርንበት ማለት ነው። ስለዚህ ወደ ምዕራፍ 10 በምንሄድበት ጊዜ ምዕራፍ 10 ከቁጥር 25 እስከ 37 ያለውን እናያለን። ስለ ደጉ ሳምራዊ ማለት ነው። ምዕራፍ 10 ከቁጥር 1 እስከ 42 በምንመለከትበት ጊዜ ምዕራፍ 10 42 ቁጥሮች ናቸው ያሉት። የመንግስቱ ሴቶችን ነው የምናየው። ይህም ፍቅርና ምህረትን የምናይበት ነው ማለት ነው። ስለዚህ እነዚህን ነገሮች ስናይ ደጉ ሳምራዊውን እናያለን። ስለ ሳምራዊ ሰው እንመለከታለን። ሳምራዊ ሰው በወንበዴ በስሙ ያልተጠቀሰ ሰው በህይወትና በሞት መካከል ጥለውት እንደሄዱ ደብድበውት ጥለውት እንደሄዱ እናያለን ማለት ነው። ከዛ በዚህ ሁኔታ ውስጥ ሆኖ አንድ ካህን ሲያልፍ አየው፣ አዘነለት፣ ግን ምንም ሊረዳው አልቻለም፣ አልፎት ሄደ ይላል። ከዛ እንደገና ቁጥር 32 ላይ ስናይ ሌዋዊም እንደዚሁ መጣ፣ አየው፣ አዘነለት፣ አዝነዋል፣ ሁለቱም ግን ሳይረዱት ትተውት ሄዱ። ይሄ ማለት እኛ ሰባኪዎች እንደምንሰብከው ልባቸው ጨካኝ ሆኖ ወይም መንፈሳዊ ነገር ላይ ብቻ የሚያተኩሩ ሆነ ወይም ደግሞ ሶሻል ወርከር ላይ ያሉ ሰዎች ይህን ክፍል በሚተረጉሙበት ጊዜ ለማህበረሰቡ ወይም ለተጎዱ ሰዎች ግድ እንደሌላቸው ተደርገው ሊቆጠሩ አይገባም። ካህኑና ሌዋዊው የህግ ጫና ስላለባቸው ነው። ህጉ ምክንያቱም በሞትና በህይወት መካከል ጥለውት ሄዱ ስለሚል ህጉ የሬሳን መንካት ወይም ደግሞ በደም የተጨማለቀን ሰው መንካት ስለሚያረክስ ካህናትም ሌዋውያንም አይነኩም ነበረ። ስለዚህ ይሄንን ሳምራዊ ሰው ያደረገውን ያንን መልካም ተግባር ለምን አላከናወኑም? ህጉ ስለሚያዛቸው ነው። ህጉ ይሄንን ሬሳን ቢነኩ እንደረከሱ ስለሚቆጠር እያዘኑ ሊረዱም ቢፈልጉት ነገር ግን ከህጉ የተነሳ ሳይረዱት ይሄንን ሰው ትተውት እንደሄዱ እናያለን። ይህ ሳምራዊ ሰው ግን ምን አደረገ? እንዳገዘው ከልብሱ ላይ ራፊ ወስዶ ቁስሎቹን አጥቦ በአህያም ላይ ጭኖት እንደገናም ደግሞ ወደ እንግዳ ማረፊያ ክፍል ወስዶት ከዛ ብዙ ዋጋ እንደከፈለለት እናያለን። እንግዲህ ሳምራዊው ሰው አይሁዳዊውን ሰው ነው ያገዘው። ዮሐንስ 4 ላይ እንደምናየው ሳምራውያንና አይሁዳን አይተባበሩም ነበረ። ስለዚህ ኢየሱስ በምሳሌ ውስጥ ይሄንን አስተማረ። ይሄንን ምሳሌ ኢየሱስ ለምን ሰጠ? ይሄንን ምሳሌ የሰጠበት ዋናው ምክንያት ህግ አዋቂ የሆነ ሰው መጥቶ ሊፈትነው ፈለገና ኢየሱስን ከህግ አንጻር ጥያቄዎችን ጠየቀው። ለመሆኑ የዘላለምን ህይወት እንዳገኝ ምን ላድርግ አለው። ይሄንን ጥያቄ የሚጠይቀው የዘላለም ህይወት አለኝ፣ እኔ ጥሩ ሰው ነኝ፣ እኔ ለዘላለም ህይወት የታጨው ብቁ ነኝ፣ በህጉም መስፈርት ብቁ ነኝ የሚል ሐሳብ ይዞ ነው ኢየሱስን የጠየቀው። ኢየሱስ ደግሞ አንዳንዴ እንደ አንዳንድ መልስ ሲመልስ እንደ አንዳንድ ፖለቲከኞችም ነው የሚመልሰው። ለጥያቄ ወዲያው መልስ አይሰጥም እና መልሶ ጥያቄ ጠየቀው። በህግ የተጻፈውን እንዴት ታየዋለህ? እስኪ በህግ የተጻፈውን ንገረን፣ እንዴት ትመለከተዋለህ አለው። እሱ ደግሞ ህግን ልክ ኢየሱስ እንዳስተማረው በሌሎቹ በማርቆስ ወንጌል ላይ በማቴዎስም ላይ እንዳየነው በሁለት ከፍሎ
በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ ጌታ አምላክን ውደድ፣ ከዛ ደግሞ ባልንጀራ እንደራስ ውደድ ይላል ብሎ አለው። በቃ ጌታም ትክክል ነው አለው። ሂድ አንተም ሄደ ልክ እንደዚሁ አድርግ አለው። ሂድ እንደዚሁ አድርግ ሲለው በኋላ ከነከነውና ራሱን ሊያጸድቅ ወዶ ለመሆኑ ባልንጀራዬ ማን ነው አለው። ባልንጀራዬ ማን ነው ሲለው ምሳሌ ሰጠው። ባልንጀራ ማን ነው? እንደዚህ ሳምራ እንደዚህ አደጋ እንደደረሰበት በወንበዴዎች እጅ እንደወደቀ ሰው አንድ ሰው ከኢየሩሳሌም ወደ ሳማሪያ ሲሄድ ወንበዴዎች አገኙት፣ ደበደቡት፣ በሕይወትና በሞት መካከል ጣሉት። እሱንም ትተውት ሄዱ። ከዛ ካህኑ አለፈው አለው። ሕግ አዋቂም ስለሆነ ሌዋዊም አለፈው። ያ ቃል ሕግ አዋቂ ነው። ሌዋዊም ካህንም ይሄንን ሰው ሊነካው አይገባም። ለምን? ይረክሳል። የሐጌንም መጽሐፍ ስናይ ይረክሳል። የረከሰ ነገር የነካ ሰው የተቀደሰውን ነገር ቢነካ ምን ይሆናል? የተቀደሰው ነገር ርኩስ ይሆናል ብሎ ሐጌም ይጠይቃል አይደለ? ይሄ እውቀት በሕግ አዋቂዎች ዘንድ ብቻ ሳይሆን የትኛውም አይሁዳዊ ይሄ እውቀት አለው። ስለዚህ ሳምራዊ ደግሞ ይሄን አደረገለት። ከሁሉ መልካም ያደረገለት ማን ነው ሲለው ስሙንም መጥቀስ አልፈለገም። መልካም ከሁሉ ባልንጀራ የሆነው ማን ነው ሲለው ስሙንም መጥራት ሳይፈልግ መልካም ያደረገለት አለው። ሳምራዊ እንኳን አላለውም። ኢየሱስ እንዳለው ስሙን መጥራት አልፈለገም። ነገር ግን ምን አለው ኢየሱስ? በሊድና አንተም እንዲሁም አድርግ ብሎ መሰለሰለት። ስለዚህ ኢየሱስ ምሳሌ ራሱ ሲሰጥ ምሳሌ ያሰጣጡን በኋላ ስለምንመጣበት ነው። እንዴት አድርጎ እንደሚያደራጅ ሉቃስ እንዴት አድርጎ ታሪክ መረጣውን በምን መልኩ እንደመረጠ ስናይ ኢየሱስ ክርስቶስ ልቡ ከእንደነዚህ አይነት ሰዎች ጋር እንደሆነ ከወደቁ፣ ከተጣሉ፣ አስታዋሽ ከሌላቸው ከመበለቶች ጋር፣ ወላጅ አልባ ከሆኑ ጋር ለነዚህ ሰዎች ኢየሱስ ልብ አለው፣ ትኩረት አለው ኢየሱስ የሚለውን ነገር ሉቃስ አስምሮ አስቀምጦልናል። ምዕራፍ 10 ከቁጥር 38 እስከ 42 ይህንንም ታሪክ በምንመለከትበት ጊዜ በተመሳሳይ ማርታና ማርያም የተባሉ ሁለት እህትማማቾች ቤት ውስጥ እንደገባ እናያለን ማለት ነው። ማርታና ማርያምንም በምንመለከትበት ጊዜ ምንድን ነው የምናስተውለው? አልዓዛር የሚባል ወንድም አላቸው። እናትየው ማናት? እናቱን አልጻፈም። እንግዲህ ሉቃስ ጠንቃቃ ጸሐፊ ነው። ሐዋርያት ሥራንም ሲጽፍልን እንዳየነው ሁሉን ነገር በደንብ ከስር መሰረቱ አድርጎ በጥሩ አቀራረብ ስለሚጽፍልን ስለ እናቱ፣ ስለ እናታቸው፣ ስለ አባታቸው፣ ስለ ቤተሰባቸው አልተናገረም። ማርያም፣ ማርታና ከዛ አልዓዛር የሚባል ወንድም እንዳላቸው ነው። ስለዚህ ኢየሱስ እንግድነት ወደ እነርሱ ቤት ገባ ይላል። ታዲያ እነዚህ ሰዎች እነማን ናቸው? እንግድነት ገባ ሲልም ኢየሱስ ለዛ ቤት እንትን አይደለም፣ ምንድነው ቅርበት እንዳለው ያሳያል። ወዳጆቹ እንደሆኑ ያሳያል። ስለዚህ ኦርፋኖች ናቸው። ራሳቸውን በራሳቸው የሚያስተዳድሩና እንትን የሚሉ ናቸው። በቤታቸው እንግድነት ተቀበሉት። ዮሐንስ ወንጌልም እንኳን ሲጽፍልን ስለ አልዓዛር ሞትም በሚጽፍልን ጊዜም በፍጹም ስለ ወላጆቹ አልተናገረም። እነዚሁ ወንድም ሁለት እህቶች እንዳሉት አድርጎ ነው ያቀረበልን። ስለዚህ የኢየሱስ ወዳጆች እነማን ናቸው? የልብ ወዳጆቹ፣ ጓደኞቹ፣ የሚያርፍባቸው ሰዎች እነማን ናቸው ስንል እንደነዚህ አይነት ሰዎች ናቸው። ወላጅ አልባ የሆኑ፣ ኦርፋን የሆኑ፣ መበለት የሆኑ፣ በምሳሌው፣ በአንደበቱ፣ በትምህርቱ፣ በእያንዳንዱ ነገር እነዚህ ነገሮችን በደንብ አድርገን እናያለን ማለት ነው። ስለዚህ በቤታቸው ተቀበሉት። በቤታቸው ሲቀበሉት ማርያም እግሩ ስር ተቀምጣ ትሰማው ነበር ይላል። ታደምጠው ነበር። እግሩ ስር መቀመጥ እንደው ራስን የማዋረድ የትህትና ምልክት ሳይሆን ፈላስፎቹም ሲያስተምሩ ተማሪዎቻቸው እግራቸው ስር ቁጭ ብለው ነው የሚማሩት የነበሩት። ስለዚህ ትምህርት እየተማረች ነው። ነገር ግን የአይሁድ ማህበረሰብ ለሴቶች በወንዶች እግር ስር ተቀምጠው ወይም ደግሞ ትምህርት እንዲማሩ አይፈቅድም። የሚፈቅደው ማህበረሰቡ የሚፈቅደው ምንድነው? ማርታ የምታደርገውን ነገር ነው። እንደ ማርታ ጉድ እንድታስተናግድ ወንዶችን አስተናግደው ምግብ አቅርበው ከፊታቸው ወይም ደግሞ በማህበርም ካሉ ከዛ ማህበር ውጭ ሆነው ራሳቸውን ያገላሉ።
ማርያም ግን ሁሉን ነገር ትታ ታደምጠው ነበር እግሩ ስር ተቀምጣ። ስለዚህ እንትን አይገድም ወይ ሁሉን ነገር ሳደርግ ንገራት ያለችው ለምንድን ነው? ባህሉም የማህበረሰቡም ልማድ ስለሚያግዛት ነው። ማንን? ማርታን ንገራት፣ ተነስታ ስራውን ታግዘኝ፣ እንትታ የሴት ወግን ትጠብቅ። ልክ እንደ ሴቶች ስራዋን ትስራና እንግዳዋን አስተናግዳ ዞር ትበል ነው። እሷ ግን በእግሩ ስር ተቀምጣ ምን ታደርግ ነበር? ትማር ነበር። ታዲያ ኢየሱስ የኢየሱስ ወዳጆች ናቸው። ወዳጆች እንደውም ለአልዓዛርን ዮሐንስ ወንጌል የምትወደው ወዳጅህ ምን ሆኗል የሚለው ታሟል ተብሎ ነው። ስለዚህ ሪፖርት ይደርሰው ታሟል፣ ሪፖርት ደርሶታል። ሞቷል፣ ሪፖርት ደርሶታል። መጥቶ ደግሞ እንደገና ምን አድርጓል? ቤታቸው ውስጥ ሐዘኑን ገልጿል በለቅሶ። ስለዚህ የኢየሱስ ወዳጆች እነዚህ ናቸው። ሉቃስ ወንጌልን ስናይ እነዚህ ነገሮች በአግባቡ ሉቃስ መርጦ አስቀምጦልናል። ለምሳሌ ምዕራፍ 2 ቁጥር 37 ላይ ስንሄድ በመቅደስ የነበረችውን መበለት ይናገራል። ስለዚህች እቺ መበለት በጸሎት የምትተጋ ነበረች ይላል። በጸሎት የምትተጋ መበለት ነበረች። የት? በመቅደስ ውስጥ ብሎ ይነግረናል። ምዕራፍ 4 ቁጥር 24 ላይ ሄደን ስናነብ ኢየሱስ በምሳሌ ሲያስቀምጥ በኤልያስ ዘመን መበለቶች ነበሩ ብሎ ምሳሌ ይሰጣል። ምሳሌ እንኳን የሚሰጠው በመበለቶች ነው። እንደገና ምዕራፍ 7 ቁጥር 12 ላይ ምንድነው? ስለ አንዲት ስለ መበለት ይናገራል። እርሷም መበለት ነበረች፣ ልጅ ነበራት፣ ልጇን ሞቶባት ነበርና መበለት ነበረች ብሎ በጣም መበለት ስለሆነች ብቻዋን ስለሆነች ግን አንድ ልጅ ነበራት፣ ያም ልጅ ሞተባትና ኢየሱስ እዛ ቦታ ላይ ያደረገውን ነገር እናያለን። ምዕራፍ 18 ቁጥር 1 ላይ ስለ አንዲት መበለት እና ስለ አመፀኛው ዳኛ ይናገራል። መበለት ነው፣ አያሌ ቀን ፍረድልኝ ብላ ትነዘንዘው ነበር። ኢየሱስ በምሳሌ ነው ይህንን ያቀረበው እንጂ በገሃዱ ዓለም ውስጥ ያለች መበለት አይደለችም። ግን ምሳሌውም ስለ መበለቶች ነው። ምሳሌውም ራሱ በመበለቶች ወይም ደግሞ እንደ አልዓዛር ባሉት ውሾች ቁስሉን ይልሱለት ነበር ብሎ የጠቀሰው አይነት እንደዚህ አይነት ማህበረሰብ ያነሳ ነበረ። ምዕራፍ 21 ቁጥር 2 ላይ አንዲት መበለት 2 ሳንቲም ስትሰጥ፣ ይሄንንም ታሪክ ስናይ እነዚህ ታሪኮች በሙሉ ሌሎች ወንጌላት ላይ ያናገኛቸው። ለምሳሌ ያላትን ትዳሯን ሰጠች የተባለችው ይቺ ሴት ሉቃስ ወንጌል ላይ ብቻ ነው የተጠቀሰችው። እንደገና በመቅደስ ስትጸልይ የነበረችው ሉቃስ ወንጌል ላይ ብቻ ነው የተጠቀሰችው። አልዓዛርና ባለጠጋው ሰው ሉቃስ ወንጌል ላይ ብቻ ነው የተጠቀሰው። ደጉ ሳምራዊ ሉቃስ ወንጌል ላይ ብቻ ነው የተጠቀሰው። ማርያምና ማርታ ቤት ገብቶ እንደተመገበ ሉቃስ ወንጌል ላይ ብቻ ነው የተጠቀሰው። ምዕራፍ 18 ቁጥር 1 ላይ መበለቲቱ ስለ ምሳሌው ስለ አያሌ ቀን ዳኛ አመፀኛውን ዳኛ ፍረድልኝ እያለች ነዘነዘችው የሚለው በሉቃስ ወንጌል ላይ። እነዚህ ሁሉ አሁን የጠቀስኳቸው ሉቃስ ወንጌል ላይ ብቻ የሚገኙ በሌላ ወንጌላት ላይ የማይጠቀሱና ወይም ደግሞ ያልተጠቀሱ ነገሮች ናቸው። ሉቃስ ለምን ይህንን አደረገ ስንል ትልቁ ነገር ኢየሱስ ክርስቶስ ለድሆች፣ ለመበለቶች፣ በማህበረሰብ ውስጥ ዝቅተኛ ስፍራ ላላቸው ሰዎች በልብ ውስጥ ትልቅ ቦታ አለው የሚል ነው። እግዚአብሔር ይመስገን። የኛ ጌታ እንደዚህ አይነት ጌታ ነው። ከድል ነሺዎች ጋር፣ ከድል አድራጊዎች ጋር፣ ከተሳካላቸው ሰዎች ጎን ብቻ የሚቆም ሳይሆን ከድሆች ጋር፣ ከመበለቶች ጋር፣ ከኦርፋኖች ጋር፣ ወላጅ አልባ ከሆኑ ወዳጆቹ ወላጅ አልባዎች ናቸው። የሚያውቃቸው የሚያደንቃቸው ሰዎች እነሱን ነው። ሌሎቹ ከትርፋቸው እጅ ያላትን ሰጠች ብሎ አይኑ አረፈባት። ስጦታዋን እንኳን ስታስቀምጥ አይኑ አረፈባት። ልቡ የኢየሱስ ልብ ለድሆች ቦታ አለው፣ ለመበለቶች ቦታ አለው። የኢየሱስ ወዳጅ በዙሪያ ያሉ ሰዎች እንደነዚህ አይነት ሰዎች ናቸው፣ በኢየሱስ ዙሪያ የተሰበሰቡት። ታዲያ ሉቃስ ይህንን ታሪክ ሆን ብሎ መርጦ ነው ያስቀመጠው። ምዕራፍ 1 ቁጥር 4 ላይ አይተነዋል። በመግቢያው ላይ ሉቃስ ቴዎፍሎስ ሆይ ይለዋል። ቴዎፍሎስ ሆይ የምጽፍልህ ሁሉን ነገር ከመጀመሪያ አንስቼ በጥንቃቄ ነው የምጽፍልህ። ቴዎፍሎስ ሆይ የቃሉ አገልጋዮች የሆኑትን ወይም ኢንተርቪው አድርጌ አንድ የላምብ ባነበው ጥሩ ነው። ከዛ ሐሳቤንም ስለሚያጠናክርልኝ ነው። ምዕራፍ 1 ቁጥር 4 ላይ እንዲህ ይላል፣ የክቡር ቴዎፍሎስ ሆይ እኔም በበኩሌ
ሁሉም ከመሰረቱ በጥንቃቄ ከመረመርኩ በኋላ ታሪኩን ቅደም ተከተሉን በጠበቀ ሁኔታ ልጽፍልህ መልካም ሆኖ ታየኝ። ይህንንም የማደርገው የተማርከው ነገር እውነተኛ መሆኑን እንድታውቅ ነው። የተማርከው ነገር እውነተኛ መሆኑን እንድታውቅ ነው። ቁጥር 2 ላይ እንዲህ ይላል፣ ብዙዎች ታሪኩን የተቻላቸውን ያህል ጽፈውት ይገኛል። ይህም ታሪክ ከመጀመሪያው አንስቶ የአይን ምስክሮች የቃሉ አገልጋዮች የነበሩት ያስተላለፉት ነው። ክቡር ቴዎፍሎስ፣ እኔም በበኩሌ ሁሉም ከመሰረቱ በጥንቃቄ ከመረመርኩ በኋላ የአይን ምስክሮች የቃሉ አገልጋዮች የሆኑትን ጠይቆ እነሱን ኢንተርቪው አድርጎ እንደገና ሌሎች ደግሞ ታሪክን የጻፉ ሰዎች ከኔ ቀድሞ የጻፉትን ሰዎች የነሱን ታሪክ ደግሞ በደንብ አድርጌ አገላብጬ መርምሬ ነው የጻፍኩልህ። አንድ ጥናታዊ ጽሑፍ ሲሰራ ሊያሟላ የሚገባውን ነገር ሁሉ ሉቃስ አሟልቷል። በአንድ ጉዳይ ላይ አንድ ጥናታዊ ጽሑፍ ሲሰራ ከጽሑፉ ጋር ከሚቀርበው ጥናታዊ ጽሑፍ ጋር ተዛማጅ ጽሑፎች ምን አሉ ተብሎ እነዛ ተዛማጅ ጽሑፎች በደንብ ይጠናሉ፣ ሪፈር ይደረጋሉ። በጉዳዩ ላይ ሰው ካለ ያ ሰው ኢንተርቪው ይደረጋል፣ ኩዌሽነር ይሞላል። እነዚህ ሁሉ ነገሮች ተሰብስበው ነው ጥናታዊ ጽሑፍ የሚዘጋጀው። ስለዚህ ሉቃስ በደንብ መርምሬ ነው ሁሉም በቃ እርግጡን እንድታቅ እውነተኛውን ነገር እንድታቅ ስለምፈልግ ኢንተርቪው አድርጌ ያለው የቃሉን አገልጋዮች ጠይቄ ያለው የአይን ምስክሮችንም ኢንተርቪው አድርጌ እውነት ይሄ ነገር እውነት ነው ወይ? ማርታና ማርያም የሚባሉ ሰዎች ነበሩ ወይ? የኢየሱስ ወዳጆች ናቸው ወይ? የተፈወሰ ሰው ካለ የተፈወሰው ሰው እውነት ተፈውሷል ወይ? ሄሮድስ እውነት የዮሐንስን አንገት አስቆርጧል ወይ? እንደዚህ ነው ወይ ያልኩ እያንዳንዱን ነገር እንደው በዲቴል እንዲህ ባያደርግም እያንዳንዱን ነገር አከራካሪ የሚመስሉ ነገሮችን ሁሉ የአይን ምስክሮችን ጠይቄያለሁ፣ ኢንተርቪው አድርጌያለሁ። የቃሉ አገልጋዮችን እነሱንም ጠይቄያለሁ፣ ሲሰብኩም ሰምቻለሁ። እንደገና ከኔ ቀድሞ ታሪክን በየተራው አሰናድተዋል። ከነዛም መካከል ምን አድርጌያለሁ? መርጬ ነው ያስቀመጥኩ። ስለዚህ ሉቃስ በጣም በተደራጀ በተጠና መልኩ ያስቀመጠልን ዋናው ነገር ምንድነው? ኢየሱስ ክርስቶስ የድሆች፣ የመበለቶች፣ የኦርፋኖች ወላጅ አልባ ለሆኑ ሰዎች ወዳጅ ነው። ለነሱ ትልቅ ስፍራ፣ ትልቅ ቦታ፣ ትልቅ ልብ አለው። እግዚአብሔር ይመስገን። ይሄ ነው የኢየሱስ ክርስቶስ ዋናውና አንደኛው ትልቁ ነገር። እሺ ይህንን ካለን የጸሎት ትምህርት ያስተምራል። ምዕራፍ 11 ላይ ከቁጥር 1 እስከ 13 የጸሎት ትምህርትና የጸሎት ህይወትን አብሮ ያስተምራል። እዛ ላይ የጸሎት ህይወቱ ምንድን ነው ስንል ምዕራፍ 11 ቁጥር 1 ላይ እንዲህ ይላል። ምዕራፍ 11 ቁጥር 1 ላይ አንድ ቀን ኢየሱስ በአንድ ስፍራ ይጸልይ ነበር። ጸሎቱንም እንደጨረሰ ከደቀ መዛሙርቱ አንዱ ጌታ ሆይ ዮሐንስ ደቀ መዛሙርቱን ጸሎት እንዳስተማራቸው አንተም መጸለይ አስተምረን አለው። የኢየሱስ ህይወት የጸሎት ህይወቱ ምን ይመስላል? የትኛውን አይነት የጸሎት ህይወት ነው ኢየሱስ የሚከተለው? ትምህርቱስ ምን ይመስላል? ስለ ጸሎትስ ያስተማራቸው ትምህርት የትኛውን ትምህርት ነው የሚከተለው? ኢየሱስ ስለ ጸሎት ትምህርቱ ወዲያው ተጸልዮ ወዲያው ሰዎች ወዲያው ስለሚቀበሉት ነገር አስተምሯል። አምናችሁ በስሜ የምትለምኑትን ሁሉ እኔ ምን አደርገዋለሁ ብሎ ተናግሯል። ሰው ጸልዮ የጸሎቱ መልስ ወዲያው ሊመጣለት ይችላል። እንዲህ አይነትም የጸሎት ልምምድ፣ እንዲህ አይነትም የጸሎት ፓተርን በወንጌላት ውስጥ አለ። ኢየሱስ ግን ሉቃስ ባቀረበልን ውስጥ የኢየሱስ ክርስቶስ የጸሎት ህይወት ጽናት ያለው ነው። ጽኑ ጸሎት ነው በኢየሱስ ውስጥ የምናገኘው። ዝም ብሎ የጸሎት ሰዓትና የጸሎት ፕሮግራም ሳይሆን የማያቋርጥ ጸሎትን በኢየሱስ ህይወት ውስጥ እናገኛለን። ኢየሱስ ከጸለየ በኋላ ነው የሚለው። ከጸለየ በኋላ ኢየሱስ እንዴት አድርጎ ጸልዮአል? ምዕራፍ 4 ላይ ሄደን ስናነብ ማቴዎስም ላይ ተነዋል። 40 ቀን ከጾመም ከጸለየ በኋላ ለስንት ቀን? ለ40 ቀን 40 ሌሊት ጾሟል፣ ጸልዮአል። እንደዚህ አይነት ረጅም በሆነ ጸሎት ኢየሱስ ያምናል። በጌተሰማኔ ምዕራፍ 22 ላይ ቁጥር 44ን ስናነበው ሉቃስ ወንጌል ላይ
ከደቀ መዛሙርቱ ጋር ሲጸልይ ነበር። 3 ጊዜ ነው የቀሰቀሳቸው። ሊያዝንም ሊተክዝ ይጸል ያን ጊዜም አጽንቶ ይጸልይ ነበር፣ በጽኑ ይጸልይ ነበር ኢየሱስ። ስለዚህ የኢየሱስ የጸሎትን ህይወት ስንመለከት ጽኑ ጸሎት አለበት። ምዕራፍ 18 ቁጥር 1 ሳይታክቱ ዘወትር እንዲጸልዩ ምሳሌ ነገራቸው። አንዲት ሴት ከባሏ ጋር ፍረድልኝ እያለች አያሌ ቀን ትጨቀጭቀው ነበር። ነዘነዘችው። ከዛ ሲሰለቸው እግዚአብሔርንም ባልፈራ ሰውንም ባላፈር ስለ ንዝንዝሽ እፈርድልሻለሁ ብሎ ምን አደረገላት? ፈረደላት። አመፀኛ ዳኛ ነው ስሙ። እንግዲህ ያው እግዚአብሔር ለእናንተ ለምርጦቹ ዘወትር ለሚታገሳቸው እንዴት ፈጥኖ አይፈርድላችሁም? የሰው ልጅ በሚመጣበት ጊዜ በመጨረሻው ጊዜ እንዲህ አይነት እምነት ያገኛል ወይ? ምን አይነት እምነት? እንደዚህ አይነት ጽኑ አንድ ነገር እስኪመለስ መጸለይ፣ አንድ ነገር እስኪመለስ መጸለይ፣ መልስ እስኪያገኝ ድረስ እስኪቋጭ ድረስ ተክቶ መጸለይ የእምነት ጸሎት ነው። የእምነት ጸሎት ይሄ ነው። የእምነት ጸሎት ነገሩ መልስ እስኪያገኝ መጸለይ ነው። አዎ አንድ ጊዜም ጸልዮ አንዳንድ ትምህርቶችም ስላሉ ነው። በአንድ ጉዳይ ላይ 5 ጊዜ ከጸለይክ 4ቱ የሚያሳየው አለማመንህን ነው የሚባል ነገር ሰምቼም ስለማቅ ነው። እንደዚህ አይነት ነገር ወይም ደግሞ በአንድ ጉዳይ ላይ 5 ጊዜ ጸልየ ቢሰማ እግዚአብሔር የሰማ የአንድ ጊዜ የመጀመሪያውን ጸሎት ላይ ሰማ፣ ሌላው ያንተ መጠራጠርና ያንተ ድካም ነው የሚል ነገር ስላለ ነው። በኢየሱስ የጸሎት ህይወትና በኢየሱስ የጸሎት ትምህርት ውስጥ ግን የምናገኘው ሳያቋርጡ ሳይታክቱ መጸለይ፣ አንድ ነገር እስኪመለስ ድረስ መጸለይ ነው። ኤልያስ ቀርሜሎስ ተራራ ላይ የዝናቡን ሽንፍር ለማየት በሚጸልይ አንገቱን በጉልበቶቹ ስር ቀብሮ 7 ጊዜ ልጁን አመላለሰው። ሂድ ይለዋል፣ ምንም የለም ይለዋል። ይጸልያል። እንደገና እስኪ ሂድ ይለዋል፣ ምንም የለም ይለዋል። እንደገና እስኪ ሂድ ይለዋል። እጅ የምታክል ደመና እስካይ ድረስ ኤልያስ ይጸልይ ነበር። ኤልያስ እንደኛ ሰው ነበር። የጻድቅ ሰው ጸሎት በስራዋ ኃይልን ታደርጋለች። እንዴት? እስኪመለስ ድረስ እስኪመለስ መልስ እስኪገኝ እጅ የምታክል ደመና እስክትታይ የጠየቅነው ነገር ፍሬ እስኪያፈራ ድረስ ምንም ይላል። እግዚአብሔርን መነዝነዝ እምነት ነው፣ ታላቅ እምነት ነው እንጂ ጥርጣሬ አይደለም። ያለማመን ምልክትም አይደለም። አንድ መጽሐፍ በጣም ይገርመኛል። ዌቲንግ ኦን ጋድ የሚል ነው። አንድሩ ሙሪ የጻፈው መጽሐፍ ነው። ከቨር ፔጁ ራሱ በጣም እየጸለየ እንዴት ፀሐይ እየጠለቀች ነው እስኪመለስለት እግዚአብሔር መልስ እስኪሰጠው በጉዳዩ ላይ የስም ኖ መልስ ነው። መልስ እስኪሰጠው በጸሎት ይጠብቅ ነበር፣ በጸሎት ይቆይ ነበር። እንዲህ አይነቱ የጸሎት ትምህርት የእምነት ጸሎት ይባላል። በኢየሱስ ህይወት ውስጥ በኢየሱስ ትምህርት ውስጥ የምናገኘው እንዴት ኢየሱስ ምን አስተማረ? እዚህ ላይ እንዲህ ይላል ቁጥር 5 ላይ ደግሞም እንዲህ አላቸው፣ ከእናንተ አንዱ ወዳጅ ቢኖረውና በእኩለ ሌሊት ወደ እርሱ ሄዶ ወዳጄ ሆይ 3 እንጀራ አበድረኝ፣ አንድ ባልንጀራዬ ከመንገድ መጥቶብኝ የማቀርብለት ምንም ነገር የለኝም ብሎ ለመነው እንበል አለ። በቤት ውስጥ ያለውም አታስቸግረኝ፣ በሩ ተቆልፏል፣ ልጆቼም አብረውኝ ተኝተዋል፣ ከእንግዲህ ተነስቼ ልሰጥህ አልችልም ይለዋልን? እላቸዋለሁ ወዳጁ በመሆኑ ተነስቶ ባይሰጠውም እንኳን ስለ ንዝነዛው ብቻ የሚፈልገውን ሁሉ ይሰጠዋል። ይሄ ነው ጸሎት፣ የእምነት ጸሎት ይሄ ነው። እስኪመለስ መነዝነዝ ምኑ ኃጢአትነቱ ምኑ ላይ ነው? እንደው አለማመን ነው። እሺ ስለዚህ እላችኋለሁ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ በር አንኳኩ ይከፈትላችኋል። ምክንያቱም የሚለምን ሁሉ ይቀበላል፣ የሚፈልግም ያገኛል፣ በር የሚያንኳኳም ይከፈትለታል። ይሄ ነው የእምነት ጸሎት። እስኪከፈት ማንኳኳት፣ እስክትቀበል መለመን፣ እስክታገኝ መፈለግ። ግን ይሄኛው ጄኔሬሽን ይሄ 21ኛው ክፍለ ዘመን
መጥፎ ልማድ አስለምዶናል። ሁሉ ነገር በጣም በሾርት ከት በአቋራጭ ቅልጠፍጠፍ ብሏል። አሁን እዚህ ማስታወቂያ እንትን ሲባል እሰማለሁ፣ እንደ ስጦታችሁን ላኩ ምናምን ይባላል። ሰው ለሰው ገንዘብ መላክ ብፈልግ በጥቂት እንትን ውስጥ የፈለግኩበት ሀገር መላክ እችላለሁ። ፈጣን የሆነ የገንዘብ ዝውውር አለ። ሁሉ ነገር ፈጣን ነው። ሁሉ ነገር በፍጥነት ይገኛል። በፍጥነት ሁሉ ነገር ክፍለ ከተማ እኮ ስትሄዱ እንትን 2 ዓመት 6 ወር የጋብቻ ትምህርት ተምረው 2 ዓመት ጮኝነት ኖሮ የተጋቡትን በ15 ደቂቃ እናፋታለን እኮ ነው ማስታወቂያው ራሱ የሚለው። ሁሉ ነገር እንደ እንትን ወይም የስራ ቅልጥፍናን ለማሳየት ነው እንደዛ አሉት። ግን ሁሉ ነገር በጥሩ ሁኔታ በፍጥነት ያልቃል። ምግቦች፣ ምን ትራንስፖርቱ፣ የገንዘብ ዝውውሩ፣ መረጃው አሁን በዚህ እንትን ውስጥ በዚህ ደቂቃ ውስጥ እዚያውን ከየሀገሩ ሆነን አብረን እኮ እየተነጋገርን ነው። ይህንን የለመደ አእምሮ አሁንም ጸሎትን በዚሁ ይረዳና አሁኑኑ ካልሆነልኝ ሞቼ ይገኛለሁ። ከዛ ጸልዬ አሁኑኑ ሆነልኝ ብዬ በእምነት ከሌላው እንደምሻል አድርጌ ራሴን አስቆጥራለሁ። በቃ አንዴ ጸለይኩኝ፣ በኢየሱስ ክርስቶስም ይሁንልኝ አልኩ፣ ሆነልኝ፣ ሃሌሉያ ብላ መስግኑልኝ ይላለሁ። ከዛ እምነት ማለት ይሄ ነው። አይደለም። ሉቃስ ወንጌል በመረጣቸው የጸሎት መርሆች ውስጥና የጸሎት ምሳሌዎች ውስጥ ኢየሱስ ያስተምረው የነበረው የጸሎት ትምህርትና ኢየሱስ ይለማመደው የነበረው የጸሎት ህይወት እስኪከፈት ማንኳኳት ነው፣ ወይም ደግሞ እስክትቀበሉ ድረስ ለምኑ ነው። እንደዛች ማለት ደቀ መዛሙርቱን ሰብስቦ ሳይታክቱ ዘወትር እንዲጸልዩ ምሳሌ ነገራቸው። አንዲት መበለት ከባላጋራዬ ጋር ፍረድልኝ እያለች ነዘነዘችው። ስለ ጭቅጭቋ ፈረደላት። በመጨረሻው ዘመን እንዲህ አይነት እምነት አገኛለሁ ወይ? ነዝንዞ ጨቅጭቆ የሚቀበል አማኝ አገኛለሁ ወይ ነው? ወይስ ድሮፕ ነው የምናደርገው? ጌታ ሆይ ይሄ ያስፈልገኛል ስጠኝ 1-2 ቀን እንልና ከዛ በቃ ድሮፕ እናደርገዋለን፣ እንተዋለን። ከዛ ወደ አጎት ጋር፣ ወደ ሰው ጋር፣ ወደ አበዳሪ ተቋማት ጋር፣ ወደ ምናምን ሄደ በሾርት ከት በአቋራጭ በቃ እግዚአብሔርን ትጠይቀዋለህ። ለአንድ ቀን ትታገሷለህ። ወይም ደግሞ መልእክት መጥቶል በዚህ ሳምንት ተብለህ 1 ሳምንት ጠብቀዋለህ። እምቢ ካለ በ1 ሳምንት ካልመጣ መፍትሄ ፍለጋ ትወጣለህ። ከዛ በቃ እግዚአብሔርን ትጸልይ የነበረ በቃ እንትን እግዚአብሔር ዝም አለ፣ ፈቃዱ አይደለም ማለት ነው። እና እንዴት ታዲያ ይሄ ነገር ሆነ? ከሌ እንትን አደረገልኝ፣ የሆነ ሰው ጌታ የሆነን ሰው አዘጋጀልኝ እንደዚህ ያደረገን ብለን እንላለን። እሺ እነዛንም ሰዎች እውነትም ጌታ አዘጋጅቶ ሊሆን ይችላል፣ የጸሎትን መልስ ሊሆን ይችላል። ግን በኢየሱስ ትምህርት ውስጥና በኢየሱስ የጸሎት ህይወት ውስጥ አንድ ነገር እስኪገኝ እስኪመለስ ድረስ ይጸለያል። ይሄ ነው የክርስቶስ የጸሎት ትምህርት። እስኪመለስ መጸለይ፣ እስኪገኝ ድረስ መፈለግ የእምነት ጸሎት ነው። ታላቅ እምነት ነው። ትዕግስትና ጽናት የሞላበት የጸሎት ህይወት ነው። ይሄን ሉቃስ በወንጌል ውስጥ አስቀምጦልናል ማለት ነው። ሌላው ምዕራፍ 12 ይህንን ካየን ከቁጥር 35 እስከ 47 ያለውን እሱን ትንሽ በ10 ደቂቃ ውስጥ እሱን ላስቀምጥ። ምዕራፍ 12 ከቁጥር 35 ጀምሮ ነቅቶ ስለመጠበቅ። ይህም ክፍል በጣም አስገራሚ ክፍል ነው። ከቁጥር 35 እስከ 47 ድረስ ያለው ምንድን ነው ክፍሉ? ቁጥር 35 ላይ ጴጥሮስ ነው ጥያቄውን የጠየቀው። መነሻውን ያቀረበው የጴጥሮስ ጥያቄ ነው። የጴጥሮስ ጥያቄ ምንድን ነው? ለጴጥሮስ ጥያቄ ኢየሱስ መልስ ነው የሰጠው። ለጴጥሮስ ጥያቄ ኢየሱስ መልስ ነው ያቀረበለት። ቁጥር 46 ላይ ምን የሚል ጥያቄ ይጠይቃል? ምዕራፍ 12 ቁጥር 46 ላይ እንዲህ ይላል። ላንብበው እሱንም የዚህ አገልጋይ ጌታ
ባላሰበው ቀንና ባልጠበቀው ሰዓት ይመጣበታል። ስለዚህ ይቆራርጠዋል፣ እድል ፈንታውንም ከማያምኑት ጋር ያደርጋል። የጌታውን ፍላጎት እያወቀ የማይዘጋጅና ፈቃዱን የማያደርግ አገልጋይ እርሱ ክፉኛ ይገረፋል ይላል። ነገር ግን ይህንን ሳያውቅና የሚገርፈውን ያህል ብቻ ያደረገ አገልጋይ በመጠኑ ይገረፋል። ብዙ ከተሰጠው ብዙ ይፈለግበታል፣ ብዙ አደራ ከተቀበለው ብዙ ይጠበቅበታል። ምንድነው ክፍሉ? ኢየሱስ ምን ማመልከት ነው የፈለገው? ስለ ባለአደራነት ነው በዋነኛነት መናገር የፈለገው። በዚህ በባለአደራነት ውስጥ በባለአደራ ወይም ደግሞ አደራ ተቀባይነትን በመጥቀስ እንዴት ሰዎች ነቅተውና ተዘጋጅተው ጌታቸውን መጠበቅ እንዳለባቸው ምሳሌ ይሰጣል። ይህም በሁለት ቃል ያስቀምጠዋል። ታጠቁ ዘወትርና ተዘጋጁ። ታጠቁ፣ ተዘጋጁ፣ ዘወትር ተዘጋጁ ወይም ታጠቁ የሚል ቃል ያስቀምጣል ማለት ነው። ይህ ለማን ነው ብለን ካልን ለ12ቱ ደቀ መዛሙርት ነው ወይ ብለን ካልን አይደለም፣ ለሁሉም ነው። ለሁሉም ነው። ምክንያቱም ከላይ ስናይ የተነሱ ጥያቄዎች አሉ። በጴጥሮስ አማካኝነት የተነሳ ጥያቄ አለ። ከቁጥር በጴጥሮስ የተነሳ ጥያቄ አለ። ከጴጥሮስ ጥያቄ በመነሳት ኢየሱስ መልስ ሰጠ። መልሱ ምንድን ነው? አንድ ጌታ ለሰርግ ግብዣ ይሄዳል። ለሰርግ ግብዣ ሄዶ ከሰርግ እስኪመለስ ድረስ ባለሟሉ መብራት አብርቶ ነቅቶ ታጥቆ ይጠብቀዋል። ይሄንን ጌታውን ማለት ነው። ምንድን ነው የሚለው? ጌታቸው ከሰርግ ግብዣ እስኪመለስ የሚጠባበቁና መጥቶ በር እስኪያንኳኳ ወዲያውም ሊከፍትለት ዝግጁ የሆኑ ሰዎችን ምሰሉ። ይሄ በእስራኤል በዓል ውስጥ ይሄ የተለመደ ነው። ጌታው እንግዲህ የሰርግ ግብዣ በሚኖርበት ጊዜ ወይም የራት ግብዣ አንዳንዴ በጣም አምሽተው ከሌሊቱ ሁለተኛው ሶስተኛው ወይም ከሌሊቱ 6 ሰዓት በኋላ ይመለሳሉ። ሲመለሱ ጌታው ሲመለስ እንቅፋት እንዳይመታ ወይም ደግሞ ጨለማ ስለሚሆንበት እስኪመጣ ድረስ መብራት አብርቶ ጌታውን ለመቀበል ያ ጌታውን የሚያገለግለው ወይም ታማኙ ባሪያ የተባለው ቆሞ ይጠብቀዋል። ጌታው ሲመጣ ወይም ደግሞ መምጣቱን የውሾች ድምፅ እንደዚህ ሰምቶ ምልክት ሲያገኝ ሄዶ መብራት አብርቶ ይቀበለውና ይዞት ወደ ቤት ይገባል። ወደ ቤትም ከገባ በኋላ እንደገና አስቀምጦ ያገለግለዋል። እንደገና ያገለግለውና ሌሊቱን ሙሉ ሲጠብቀው አድሮ ያገለግለውና ከዛ ምን ይበል? በቃ እኔ የማልጠቅም ባሪያ ነኝ ይበል ይለዋል። የዚህ ታማኝ አገልጋይ ድርሻው የሚጠበቅበት ድርሻ ምንድን ነው? ጌታውን ነቅቶ ምን ማድረግ ነው? መጠበቅ ነው። ስለዚህ ጌታቸው ከሰርግ እስኪመለስ እንደሚጠብቁና መጥቶም በር ሲያንኳኳ ወዲያው ለመክፈት ዝግጁ የሆኑ ሰዎችን ምሰሉ ብሎ ይናገራል። ለማ ከጴጥሮስ ጥያቄ ተነስቶ ለ12ቱ ደቀ መዛሙርት ብቻ ሳይሆን ለሁሉም ማህበረሰብ፣ ለሁሉም የተነገረ ጥያቄ ነው ማለት ነው። ይህንን ጥያቄ መሰረት አድርጎ ጴጥሮስም ይላል ቁጥር 41 ላይ ጴጥሮስም ጌታ ሆይ ይህንን ምሳሌ የምትናገረው ለእኛ ብቻ ነው ወይስ ለሁሉም ጭምር ነው አለው። ኢየሱስ ደግሞ ሲመልስለት ምንድን ነው ያለው? ብዙ ከተሰጠው ብዙ ይጠበቃል ነው የሚለው። ብዙ ከተሰጠው ብዙ ይጠበቅበታል። ስለዚህ ይሄ ለእናንተ ብቻ ሳይሆን ለማን ነው? ለሁሉም ነው። ጌታ እንዲህ ሲል መለሰ። እንግዲህ ምግባቸውን በተገቢው ጊዜ እንዲሰጣቸው ጌታው በቤተሰቦቹ ላይ የሾመው ታማኝና ብልህ መጋቢ ማን ነው? ጌታው ሲመለስ እንዲህ ሲያደርግ የሚያገኘው አገልጋይ እርሱ ብፁዕ ነው። እውነት እላችኋለሁ ባለው ንብረት ላይ ሁሉ ይሾመዋል። ዳሩ ግን ያ አገልጋይ ጌታዬ ቶሎ አይመጣም ይዘገያል ብሎ ቢያስብና ወንድና ሴት አገልጋዮቹን ቢደበድብ ደግሞ እንዳሻቸው አገልጋዮቹን ቢደበድብ ደግሞ እንዳሻው መብላት፣ መጠጣት፣ መስከር ቢጀምር
የዛ የአገልጋይ ጌታ ባላሰበው ቀንና ሰዓት ይመጣበታል። ስለዚህ ይቆራረጧል። እድል ፈንታውንም ከማያምኑ ጋር ያደርጋል። የጌታው ፍላጎት እያወቀ የማይዘጋጅና ፈቃዱን የማያደርግ አገልጋይ እርሱ ክፉኛ ይገረፋል። ነገር ግን ይህን ያላወቀ የሚያስገርፈውን ያህል ብቻ ያደረገ አገልጋይ በመጠኑ ይገረፋል። ብዙ ከተሰጠው ሁሉ ብዙ ይፈለግበታል። ብዙ አደረግ ከተቀበለው ብዙ ይጠበቅበታል። ኢየሱስ ምንድነው መልሱ? ጌታ ወይ ይህን ምሳሌ የምትናገረው ለእኛ ብቻ ነው ወይስ ለሁሉም ጭምር ስላለው በተዘዋዋሪ ለሁሉም ነው። ብዙ ከተሰጠው ብዙ ይጠበቅበታል። ጥቂት ከተሰጠው ጥቂት በጣም ብዙ ደግሞ ላወቀ ብዙ ይገረፋል። ምንም ደግሞ ለማያውቀው ደግሞ ትንሽ ይገረፋል። እና አንተ ጴጥሮስና እናንተ 12ቱ ብዙ ስለምታውቁ ብዙ ይጠበቅባችኋል። ታማኝ ካልሆናችሁ ብዙ ትገረፋላችሁ። ለሌሎች ነው ወይ? ሌሎቹማ ብዙ ስለማያውቁ ትንሽ ይገረፋሉ ወይም ደግሞ ትንሽ ይጠበቅባቸዋል። ስለዚህ ምሳሌው በጴጥሮስ በጠየቀው ጥያቄ መሰረት ይህ ምሳሌ ለ12ቱ ብቻ ሳይሆን ለሁሉም ነው። ስለዚህ ጌታው ከሰርግ እስኪመለስ ድረስ ተመልሶ መጥቶ በር ሲያንኳኳ የሚከፍትለትን አገልጋይ ወይም ደግሞ ወዲያው የሚከፍትለትን ሰው ምሰሉ፣ እንዲህ አይነቱን ሰው ምሰሉ ይላል። እግዚአብሔር ይመስገን። ስለዚህ ታጥቀን ተዘጋጅተን ለመኖር እግዚአብሔር ያብቃን። አሜን። ጌታ እስኪመጣ ድረስ ታጥቀንና ተዘጋጅተን ለመኖር ይሄ በክፍል ውስጥ ትልቁ ምዕራፍ ነው ማለት ነው። እግዚአብሔር ይመስገን።